በአማራ ክልል ደቡብ ወሎ ዞን ደሴ ከተማ መናኸሪያ ሰዎችን ጭኖ እየተጓዘ የነበረ አሽከርካሪ መገደሉን የደሴ ከተማ ፖሊስ መምሪያ ለቲግቫ ኢትዮጵያ ገለጸ። አሽከርካሪው ሰዎችን አሳፍሮ እየተጓዘ በነበረበት ወቅት በአንድ የጸጥታ አካል በጥይት ግድያ እንደተፈጸመበት ተነግሯል። የተሰራጩት መረጃዎችም ጥቃት አድራሹ አማራ ክልል አድማ ብተና አባል እንደሆነ ከመግለጻቸው ባሻገር የግድያ ጥቃቱን ያደረሰው ለምን ሳታሳፍረኝ መንገድ ላይ አለፍከኝ በሚል መሆኑን ያወሳሉ። ድርጊቱ አምባገነንነትና የተሞላበት ፍጹም የማይጠበቅ በመሆኑ ብዙዎችን እያስቆጣና እያበሳጨ ይገኛል። ቲግቫ ኢትዮጵያ ስለ አሽከርካሪው ግድያ የደሴ ከተማ ፖሊስ መምሪያ አዛዥ የሆኑትን ኮማንደር ጥላሁን ታደሰ ምሽት ማብራሪያ ጠይቋቸዋል። የመምሪያው አዛዥ ግድያው ተፈጽሟል፣ ተጠርጣሪው ከነ ኤግዚቢቱ ከነ ጦር መሳሪያው ተይዟል ሲሉ አረጋግጠዋል። ዝርዝር ማብራሪያ ከምርመራ በኋላ ቢሰጥ እንደሚሻልም ገልጸዋል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ሰናይ ቀን